ሰላም እንደምናላችሁ ዲዮሎ ስፖርት ቤተሰቦች ለአሁን የደረሱንን አዳዲስ የአትሌቲክስ መረጃዎች ይዘን መተናል። የዓለም አትሌቲክስ በ3000 ሜትር ምርጥ ሰዓት ያስመዘገቡ የ2025 አትሌቶችን ዝርዝር ይፋ ባደረገበት መረጃው ከ1 እስከ 3 የኢትዮጵያ አትሌቶች በአስደናቂ ሁኔታ ይህንን ደረጃ ተቆጣጥሮታል። በዝርዝር እንነግራችኋለን። ጋዜጠኛው ዛሬ የኢትዮጵያ ልዑክ ወደ ናንጂንግ ቻይና ለመሸኘት በቦሌ ዓለም አቀፍ አየር ማረፊያ ተገኝቶ ነበር። እጅግ አሳዛኝ ነው ሲል የታዘበውን ነገር በቁጭትና በመብሰልሰል ተናግሯል። ከውድድሩ ዋዜማ ስለተሰማው ስለዚህ ዜና የምንነግራችሁ ጉዳይ አለን። ሌላኛው ስለ ሽስን ከመምጣቱ አዲሱ አመራር እየተሞካሸ ነው። አዲስ ለውጥ አሳይቷልም እየተባለ ነው። ለመሆኑ ከዚህ ጋር የተያያዘ የተከሰተውና የተነሳው ጉዳይ ምንድነው የሚሉትንና አርብ የሚጀመረውን የዓለም ትልቁ የአትሌቲክስ ውድድር የዓለም የቤት ውስጥ ሻምፒዮናን የተመለከቱ መረጃዎችን እናጋራችኋለን። እስከ መጨረሻው ድረስ አብረን እንቆይ። ሁሉ ስፖርትን ላይክ፣ ሼር እና ሰብስክራይብ ካደረጋችሁ የዓለም አትሌቲክስ ሻምፒዮናን በደማቁ ለ3 ቀናት ይካሄዳል። በልዩ ሁኔታና በፍጥነት ዘገባዎችን እንደ ፓሪስ ኦሎምፒክ ሁሉ እናደርሳችኋለን። መነሻችንን የኢትዮጵያውያን ከላይ ከፍ ያሉበትን የዓለም ደረጃን የሚመለከተውን ጉዳይ እናጋራችሁ። የዓለም አትሌቲክስ በ3000 ሜትር በ2025 የዓለም የደረጃን ይፋ አድርጓል። በዚህ የኢትዮጵያን አትሌቶችን ደረጃ ተቆጣጥረውታል። ከሴቶች ፍሬዌኒ ኃይሉ 8:19:98 በመግባት በፈረንሳይ ሌቨን ያስመዘገበችው ሰዓት የኢትዮጵያ ከዓለም ቁንጮ ላይ እንድትቀመጥ ያደረገ ጉዳይ ሆኗል። ሌላኛው ደግሞ ጉዳፍ ጸጋይ በሁለተኝነት ተቀምጣለች። 8:25:12 ደግሞ የገባችበት ሰዓት ነው። ጉዳፍ በናንጂንግ የቤት ውስጥ ሻምፒዮናም ከሚጠበቁ አትሌቶች መካከል አንዷ ነች። ሌላኛው ኢትዮጵያዊት ደሙና በዚህ ደረጃ ዝርዝር ውስጥ ከተቀመጡት ውስጥ አንዷ ወጣቷ አትሌት ብርቄ ኃየሎም ነች። ብርቄ ኃየሎም ከዓለም 3ኛ ላይ ተቀምጣለች። 8:25:37 ደግሞ የገባችበት ፈጣኑ ሰዓት ሆኖ ነው የተመዘገበላት። ወደ ሌላ መረጃ እንለፍ። የኢትዮጵያ ብሔራዊ ቡድን ዛሬ ወደ ቻይና አቅንቷል። ተጠባቂው የናንጂንግ የዓለም የቤት ውስጥ አትሌቲክስ ሻምፒዮና ውድድር የፊታችን አርብ መጋቢት 12 ይጀምራል እስከ መጋቢት 14 ወይም ደግሞ በፍረንጆች ከማርች 1 እስከ 21-23 ባለው በቻይና ናንጂንግ ከተማ የሚካሄድ ነው። በናንጂንግ የወጣቶች ኦሎምፒክ ስፖርት ፓርክ ውስጥ የተገነባው የኮቤ ሁለገብ ጂምናዚየም ደግሞ ውድድሩን ለማስተናገድ የተመረጠ ስፍራ ነው። ጋዜጠኛው ቦሌ ኤርፖርት ዛሬ አትሌቶች ሲበሩ ተገኝቶ ነበር። ስሜቱንም አጋርቷል። ብሔራዊ ቡድኑ ተዘንግቷል ሲል ቁጭቱን ገልጿል። ታዋቂ ስፖርት ጋዜጠኛ ምስጋናው ታደሰ በውድድሩ ከሚሳተፉ መካከል አንዱ የሆነው ኢትዮጵያ ብሔራዊ ቡድን ዝግጅቱን ሲሰራ ከቆየ ከራርሟል። በዚህ ሂደት ውስጥ እንደተለመደው ሁሌም ኢንተርናሽናል ውድድሮች በተቃረቡ ቁጥር የሚፈጠረውን ውዝግብ በቅርበት ስናስተውል ነበር ብለዋል። ጉዳዩን በቅርበት የምናውቁ ሰዎች በባለሙያዎች መካከል ጭምር የነበረው መጠላለፍ በደንብ ታዝበናል ብዬ አስባለሁ ይላል። እሱን ከብዙ መረጃ ጋር ሌላ ጊዜ የምንመለስበት ሆኖ ብሔራዊ ቡድኑ ዛሬ እኩለ ሌሊት በኋላ ወደ ቻይና አቅንቷል። አስገራሚው ነገር ግን ብሔራዊ ቡድኑ ወደ ስፍራው ያቀናው እንደከዚህ ቀደሙ ምንም አይነት የሽኝት ፕሮግራምና የባንዲራ ርክክብ ሳይደረግ ነው። ሌላው ቀርቶ ትጥቅ እንኳን የተሰጣቸው ገና ትናንት ነው። 12 አትሌቶች፣ 2 አሰልጣኞችና የተቀሩትን የልዑካን አባላት ጨምሮ ሁሉም ተጓዦች የቪዛ ፕሮሰሳቸው ያለቀላቸው ትናንት 11 ሰዓት ነው ሲል የታዘበውን ተናግሯል። ከቡድኑ ጋር መጓዝ ከሚገባቸው የፌዴሬሽኑ የሚዲያና ኮሚኒኬሽን ሰዎች ታይቶ በማይታወቅ ሁኔታ ከጉዞ ውጭ እንዲሆኑ ተደርጓል ሲልም ቅሬታውን ገልጿል። ምናልባት እንደ ፓሪስ ኦሎምፒክ አንዳንድ ችግሮች ቢፈጠሩ ከሚዲያው ለመደበቅ በሚል ታስቦ ይሁን አምና ይኸው የዓለም የቤት ሻምፒዮና በስኮትላንድ ግላስጎ ሲካሄድ ከኮሚኒኬሽን ባለሙያዎች መካከል የካሜራ ባለሙያ ጭምር ተልኮ ስራውን በአግባቡ ሰርቶ መመለሱ ይታወሳል ሲልም ሀሳብ አስተያየቱን ገልጿል። በሌላ በኩል ደግሞ ባለቀ ሰዓት ከኢትዮ ኤሌክትሪክ ክለብ አንዲት ባለሙያ የልዑክ ቡድኑ አባል እንዲሆኑ ተካተዋል። ወጫቸውን የሚሸፍንላቸው ፌዴሬሽኑ ወይም ክለባቸው ስለመሆኑ መረጃ ባይኖርም ለቻይና ኤምባሲ ግን የልዑካን ቡድን አባል እንደሆኑ ተጠቅሶ ቪዛ እንዲሰጣቸው የተጻፈላቸው ከፌዴሬሽኑ ነው ብለዋል። በእርግጥ ዘግይቶ ስለሆነ ፓስፖርታቸው ኤምባሲ የገባው ቻይና የሚደርሱት ምናልባት ከነገ ወዲያ ነው። ዞሮ ግን የልዑካን ቡድን አባል ተብለው ነው የሚጓዙት ሲል ሀሳብ አስተያየቱን ሰጥቷል። ለመሆኑ ሀገር ወክሎ
የሚጓዘውና ሁሌም የደስታችን ምንጭ ሆኖን የአትሌቲክስ ብሔራዊ ቡድን በዚህ ደረጃ መግፋት ለምን አስፈለገ ሲልም ጠይቋል። ጋዜጠኛው ከዚህ ቀደም ለኦሎምፒክና ለዓለም ሻምፒዮና ሲጓዙ በመንግስት ደረጃ ሳይቀር ነበር አሸኛኘት የሚደረገው። በድል ሲመለሱም በተመሳሳይ ደማቅ አቀባበል ይደረግላቸው ነበር። ለጊዜው አቀባበል የቆየንና ሸኝቱ ግን ለምን ተቀዛቀዘ ሲል ይጠይቃል። ያናገርኳቸው በርካታ አትሌቶች በዚህ በጣም ማዘናቸውን ገልጸውልኛል። እንደውም አንደኛው አትሌት እንደከዚህ ቀደም ሞራላችን ገንብተው ባንዲራና አድራሽ ሸክመው ሊሸኙን ያልፈለጉት ለባህሬን ዜግነት የቀየርን መስሏቸው ይሁን እንዴ ብላ አስቃኛለች ሲልም ገልጿል። እርግጥ ነው የቻይና ኤምባሲ በቪዛ አሰጣጥ ሂደቱ ላይ መጓተትን ፈጥሮ ነበር። ሽኝቱን የዘነጋ ነው የቪዛው ፕሮሰስ ፋታ ሳጥቶን ነው እንዳይሉ ለዚህ ጉዳይ ተብሎ የተመደበ ጉዳዩን ከስር ሲከታተል የነበረ ባለሙያ እንደነበረ ከራሳቸው ከአትሌቶች ተነግሯል ሲል ጋዜጠኛው ተናግሯል። እርግጥ ነው ኤምባሲው ሲያስቸግር ጊዜ የፌዴሬሽኑ ምክትል ፕሬዝዳንት አትሌት መሰረት ደፋር ከትናንት ወዲያ ራሷ በአካል ኤምባሲው ድረስ በመሄድ ዓለም አቀፍ ስምና ዝናዋን ተጠቅማ ሂደቱን በፍጥነት እንዲካሄድ የበኩሏን ጥረት ስታደርግ ነው ያለችው። ለዚህም ትመሰገናለች ተብሏል። ሌሎችም የስራ አስፈጻሚ አባላትስ ምን ሲሰሩ ነበር የሚለው ግን መነሳት አለበት ብሏል። በዚህም እንግዲህ መሰረት ደፋር ለዚህ ስራዋ እንግዲህ አክብሮትና አድናቆትን አግኝታለች። ሌሎች የስራ አስፈጻሚ አባላትም ምን ሰሩ የሚለው ግን መጠየቅ አለበት ተብሏል። ትጥቅ ልንገዛ በየሱቁ ስንዞር ነው የከረመን እንዳይሉ የዘመናት ስፖንሰራችን አዲዳስ ተገቢውን ትጥቅ አቅርቧል። ለሽኝት የሚሆን ፍራንክ አጥሮን ነው እንዳይሉ አዲዳስ፣ ኦሮሚያ ኢንተርናሽናል ባንክ፣ ኢስት አፍሪካን ቦትሊንግስ እና ኢትዮ ቴሌኮም የመሳሰሉ ጠንካራ የፋይናንስ አቅም ያላቸው ግዙፍ ስፖንሰሮች ያሉት ተቋም ነው። ትላልቅ ስፖንሰሮች ቢኖሩኝም የቢሮ ኪራይ ወጪ ወገቤን ሰበረው እንዳይል ጉርድ ሾላ ምን በመሰለ የራሱ ህንጻ ውስጥ የሚኖር ግዙፍ ፌዴሬሽን ነው። ከራሱ አልፎ ከህንጻ ኪራይ የሚያገኘው ገንዘብ እንኳን በስንት ሚሊዮን ብሮች እንደሚሆን መገመት ቀላል ነው ሲል ምስጋናው ታደሰ ይገልጻል። ካዛንቺስ በመልሶ ማልማት ስትፈርስ ይዞታውን ለመልቀቅ የተገደደው 6ኛ ፖሊስ ጣቢያ አድራሻውን የቀየረው ቅዱስ እስጢፋኖስ ቤተክርስቲያን ፊት ለፊት ወደሚገኘው የቀድሞ ብሔራዊ ሆቴል ነው። ይህ ደግሞ ንብረትነቱ የኢትዮጵያ አትሌቲክስ ፌዴሬሽን ነው። ከዚህም በኪራይ ረብጣ ገንዘብ ወደ ካዝናው እንደሚከት ከወራት በፊት በስካይላይት ሆቴል በተከናወነ ጠቅላላ ጉባኤ ላይ ፋይናንስ ሪፖርት ሲቀርብ በስፍራው ለነበሩ ሰዎች በይፋ ተገልጿል ነው ያለው። የሁሉ ገቢ ያለው ተቋም አትሌቶችን ለመሸኘት እጅ አጥረኝ ቢል አያስማማም። በአትሌቲክስ ምንም አይነት የረባ ስም የሌላ ዚምባብዌ አንድ የሱሉዝ ላይ ተወዳዳሪ ብቻ ነው ወደ ቻይና ላከችው። የሽኝት ፕሮግራሙን ያደረገችው ታዲያ በብሔራዊ ቤተ መንግስት የሀገሪቱ ፕሬዝዳንት ሞናንጓ ባሉበት ነው ብለዋል። እኛስ በነገራችን ላይ ይህን እየጻፍኩ ባለሁበት በዚህ ሰዓት አትሌቶች ኤርፖርት በደረሱ ጊዜ ለየብቻቸው እየተንጠባጠቡ ነበር። ይህ ደግሞ አሳዛኝ ነው ይላል። አትሌቶች በየራሳቸው መኪና እየተንጠባጠቡ ነው ኤርፖርት የደረሱት። ምን አለ ለዛሬ እንኳን አንድ ላይ በሆቴል አሳርፏቸው ሰዓታቸው ሲደርስ በአንድ መኪና ሰብሰብ ብለው ቢወሰዱ። ለማንኛውም ጀግኖች አትሌቶቻችን በሰላም ግቡ፣ በድል ተመለሱ፣ ወርቅ አጥልቁ ሲል ሐሳብ አስተያየቱን ሰጥቷል። ኢትዮ ራነርስ ደግሞ ከዚህ የሚቃረን ሐሳብ ያለ ይመስላል። በአዲሱ አመራር ከጅምሮ የታየ አዲስ ለውጥ አለ ብሏል። ከማርች 21 እስከ 23 በዓለም የቤት ውስጥ አትሌቲክስ ሻምፒዮና ላይ የሚሳተፈው የኢትዮጵያ አትሌቲክስ ልዑክ ቡድን ዛሬ እኩለ ሌሊት ወደ ቻይና ናንጂንግ ማቅናቱ ይታወቃል። ሁሉ ስፖርት ይንም ሲዘግብላችሁ ቆይቷል። በአዲሱ አመራር ገና ከጅምሮ የታየ ለውጥ አለ ብሏል። 12 አትሌት፣ 2 አሰልጣኝ፣ አንድ ቡድን መሪ፣ አንድ ቴክኒክና አንድ ሕክምና ባለሙያ እንዲሁም አንድ ፊዚዮቴራፒስት ያካተተ ነው። ላለፉት ብዙ ዓመታት ከ1984 ወዲህ በሉት በአትሌት ቁጥር በላይ አብሮ የሚጓዘው የኮሚቴ አይነት ብዙ ነበር። አዲሱ አመራር ያንን አጥፍቶ ከስራው ጋር ተያያዥነት ያላቸው ውስን ሰዎችን ብቻ ልኳል። ይህ ተግባር የሚያስመሰግን ነው ብለዋል። የአሰራር ሲወስኑ ሁሉ አልጋ ባልጋ ሆኖ እንዳልሆነ እንረዳለን። ካሁን በኋላ አዳዲስ ያልተለመዱ ውሳኔዎች ሲወሰኑ አልጋ ባልጋ አይሆኑምና ቀስ እያሉ እንዲለምዱት ማድረግ ግን አስፈላጊ ነው ሲል ኢትዮ ራነርስ ዘግቧል። የቤት ሻምፒዮና ቡድን ላይ ኮሚኒኬሽን ዲፓርትመንት ቢካተት መልካም ነበር። ምክንያቱም ቡድኑ ፊዚዮቴራፒ የቡድን መሪ እንደሚያስፈልገው ሁሉ ኮሚኒኬሽን ከየትኛው ይበልጥ እንጂ የሚያንስ ድርሻ ያለውምና ነው። ኮሚኒኬሽን አለማካተት ዘመኑ የሚዋጅ አይደለም ሲል ከምስጋናው ታደሰ ሐሳብ ጋር እንደሚስማማ ገልጿል። ሌላው በዚህ ሻምፒዮና 4 ወርቅና ከዛ በላይ ሜዳሊያ ብናገኝ በውጤቱ ተቆራርተን እንዳንዘናጋ። ምክንያቱም አንደኛ መጪው ዓለም ሻምፒዮና ነው። ሁለተኛ ወሳኝ አትሌቶቻችን ልከናል። ኬንያ ግን ሁለቱን ጀግናዎቿን ማለትም ፓሪስ ኦሎምፒክ ለሁለት ሆነው 3 ወርቅ 1 ብር ያስገኙላት ፌዝንና ቼቤትን አላካተተችምና ሂሳብ ስንሰራ 3 ወርቅና 1 ብር ቀንሰን እንስራ የሚል ሐሳብና አስተያየት እንዲሁም ማሳሰቢያም ሰጥቷል። በቦሌ ዓለም አቀፍ ማረፊያ ተገኝተው ሽኝት ያደረጉላቸው የፌዴሪ ባህልና ስፖርት ሚኒስትር የስፖርት ማዘርፍ ሚኒስትር ዴኤታ አቶ መኪያ መሐመድ በድል
እንደምትመለሱና የሀገራችን ሰንደቅ ዓላማ በዓለም አደባባይ ከፍ እንደምታደርጉ አልጠራጠርም። የኢትዮጵያ ሕዝብ አሸናፊነት ስለለመደ የተሰጣችሁን አድራ ተቀብላችሁ አኩሪ ድል እንደምታስመዘግቡ ባለ ሙሉ እምነት ነኝ ብለዋል። ሚኒስትሩ አክለው መንግስት ለአትሌቲክስ እድገት ልዩ ትኩረት በመስጠት እየሰራ መሆኑን በማስመዝገብ ስትመለሱ የጀግና አቀባበል ይደረግላችኋል ብለዋል። ልዑክ ቡድኑ 12 አትሌት፣ 2 አሰልጣኝ፣ 1 ቡድን መሪ፣ 1 ቴክኒክ ቡድን መሪ፣ 1 ከፍተኛ የሕክምና ባለሙያና 1 ፊዚዮቴራፒስትም ልኳል። የፌዴራል ባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መኬ መሐመድ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን፣ የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባል ዶክተር ትእዛዙ ሞሴ፣ ኢንስትራክተር አድማሱ ሳጂ፣ አቶ ቢንያሚን ምሩጽ ይፍጠርና ኢትዮጵያ አትሌቲክስ ማህበር ፕሬዝዳንት፣ የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባል አትሌት የማነ ጸጋይ ቦሌ ዓለም አቀፍ አየር ማረፊያ በመገኘት ልኩን በቡድኑን በማበረታታት ሽኝት አድርገውላቸዋል። ምንም እንኳን በሆቴል ላይ እና ጠንከር ያለ የጋራ ትብብርን እንዲሁም ብሔራዊ ስሜትን የድሮ የምንናፍቀውን የአረንጓዴውን ጎርፍ አይነት ስሜት የሚያንጸባርቅ አሸኛኘት ባይደረግም ማለት ነው። የሆነ ሆኖ አርብ ውድድሩ ይጀመራል። በጠዋቱ መርሃ ግብር ጠዋት 4 ሰዓት ላይ ማጣሪያ ውድድሮች ይደረጋሉ። ከሰዓትም እንዲሁ ማጣሪያ ውድድር ተደርጎ ቅዳሜና እሁድ ትልልቅ የፍጻሜ ውድድሮች ይካሄዳሉ። ይህንን ስፖርታዊ እንቅስቃሴ ሁሉ ስፖርት እንደተለመደው በፍጥነት ወደ እናንተ የሚያደርስ ይሆናል። እስከዛው ግን ምን አዳዲስ ነገር አለ እያልን በወቅቱ ወደ እናንተ ማድረሳችን እንቀጥላለን። ያሁንና በቃ መልካም ጊዜ